ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢዜማ ብርሃኑ ነጋን በማሰናበት ኢዮብ መሳፍንትን የፓርቲው መሪ አድርጎ መረጠ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዛሬ ባካሄደው አስቸኳይ ጠቅላላ ጉባኤ ፓርቲው ላለፉት 7 ዓመታት ሲመሩ የነበሩት ብርሃኑ ነጋ አሰናብቶ ኢዮብ መሳፍንትን የፓርቲው መሪ አድርጎ መረጠ። በአሁኑ ሰዓት ጠቅላላ ጉባኤውን በአድዋ መታሰቢያ አዳራሽ እያካሄደ የሚገኘው አስቸኳይ ጠቅላላ ጉባኤ ከብርሃኑ ነጋ በተጨማሪ የፓርቲው ምክትል መሪ የነበሩት አርክቴክት ዮሐንስ መኮንንን በተመሳሳይ አሰናብቷል። በምትካቸው አቶ ንጋት ወልዴን ምክትል መሪ በማድረግ መርጧል። ፓርቲው በ7ኛው ጠቅላላ ምርጫ የሚወዳደርበት ማኒፌስቶም ለአባላቱ ይፋ አድርጓል። ፓርቲው መተዳደሪያ ደንብ መሰረት የፓርቲው መሪ እና ምክትል መሪ ለአንድ የመንግስት የስልጣን ዘመን ማለትም ለ5 ዓመታት ብቻ እንዲያገለግሉ የሚመርጡ ናቸው። በመሆኑም የፓርቲው መሪ ብርሃኑ ነጋ እና ምክትላቸው በመተዳደሪያ ደንቡ መሰረት የስልጣን ዘመናቸው ያጠናቀቁ በመሆናቸው እንዲተኩ መደረጉን የፓርቲው መረጃ ያመለክታል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።